ሪሲቭድ እንዳልኩኝ ይሄው እዚህ ጋር 122 ብር ብቻ ቀረኝ። ስለዚህ አሁንም 500 ብሩን ውስዶ አድርጋለሁ። እናንተም ይሄ አፕ ስራውን ከጀመረ ዛሬ ገና 5ኛ ቀኑ ነው። በ15 ነው ስራውን የጀመረ ማለት ነው። እኔም ደግሞ እስከ ዛሬ ድረስ በ5 ቀን ውስጥ የሰራሁትን ላሳያችሁ። እዚህ ጋር 700 ብር አለኝ ገና ውስዶ የሚደረግ ነው ማለት ነው። 700 ብር እዚህ ጋር ደግሞ ገብቼ ውስዶ ያደረኩትን እስካሁን ላሳያችሁ። እዚህ ጋር የመጀመሪያ ቀን 100 ብር ውስዶ ያደረኩኝ፣ ድጋሚ 100 ብር፣ ድጋሚ 500፣ 200፣ 500 አንድ ላይ ወደ 1400 እስካሁን ውስዶ አድርጌያለሁ። እዚህ ጋር ደግሞ 700 ብር አለኝ ማለት ነው። እሱ ደግሞ አሁን ውስዶ ይደረጋል። ስለዚህ ከዚህ ፕላትፎርም እኔ በአንድ ሳምንት ውስጥ ብቻ ይሄን ያህል ሰርቻለሁ ማለት ነው። ወደ 2000 ምናምን ብር ነው። እስከ ዛሬ ድረስ ደግሞ ስራውን ያልጀመራችሁ ሰዎች በጣም እድለኛ ናችሁ። ምክንያቱም ፕላትፎርሙ አሁን አፕዴት ተደርጓል። ሁላችንም አሪፍ የምንሰራበት ሰውን ኢንቫይት በማድረግ ማለት ነው ከ800 ብር እስከ 6000 ብር ተጨማሪ የምናገኝበት አፕዴት ስላደረገ እሱንም ደግሞ ዛሬ ቪዲዮ ላይ ያሳያችኋለሁ። ያልጀመራችሁ ሰዎች ካላችሁ ዛሬ ትጀምራላችሁ ማለት ነው። እስካሁን የጀመራችሁ ሰዎችም ደግሞ ይህንን እድል እንዴት እንደምታገኙ አሁን አሳያችኋለሁ ማለት ነው። እስካሁን ደግሞ ስራውን ያልጀመራችሁ ሰዎች እንደዚህ አይነት ቪዲዮ ማለት ነው እንደዚህ አይነት ተምፕናል ያለ ቪዲዮ ስለሰራው እሱም ቪዲዮ እያያችሁ መጀመር ትችላላችሁ። የአፑ ሊንክ ደግሞ የዛሬ ቪዲዮ ኮሜንት ላይ ማስቀምጣለሁ ፒን አድርጌ ሊንኩን እዛ ጋርም ታገኛላችሁ። ቴሌግራም ቻናላችንም ላይም ደግሞ ሄዳችሁ ብዙ የኦንላይን ስራዎች ስላሉ እሱንም ኮሜንት ላይ አስቀምጣለሁ። ሄዳችሁ እዛ ጆይን አድርጋችሁ ብዙ የኦንላይን ስራዎች እዛ ላይ ታገኛላችሁ። ስራውን ደግሞ እስካሁን ጀምራችሁ ብዙዎቻችሁ ዋትስአፓችሁ እምቢ ያላችሁ ማለት ነው። አዲስ ዋትስአፕ ሲሆን አሁን ላይ እየሰጠ አይደለም፣ ታስኩ አሪፍ እየሰጠ አይደለም። ወይ ደግሞ ትንሽ ሰርቶ ወይ ደግሞ ትንሽ ሰጥቶ ያቆማል፣ ወይ ደግሞ አንዴ ብቻ ሰርቶ ያቆማል ማለት ነው። ስለዚህ ለነገም የሚጠቅማችሁ ስለሆነ ዋትስአፕ ሌላ ስልክ ካላችሁ ሌላ ቁጥር ካላችሁ ማለት ነው እንደዚህ አይነት የኦንላይን ስራዎች ከዚህ በኋላ በተደጋጋሚ ይመጣሉ ብዬ ስለማስብ ማለት ነው። ምክንያቱም ዛፒሮ መጣ፣ ከዚያ ዛፒሮ ቀጥሎ ደግሞ ይሄ አፕ መጣ። ከዚህ በኋላም ደግሞ ሌላ አፕ ሊመጣ ስለሚችል ከቻላችሁ በሌላ ስልኮች ዋትስአፕ ከፍታችሁ ትንሽ ቻት እያደረጋችሁበት ለራሳችሁም እየጻፋችሁ ማለት ነው ማቀየት ትችላላችሁ። ምክንያቱም እንደዚህ አይነት የኦንላይን ስራዎች ሲመጡ መስራት ስለሚችሉ ማለት ነው በዋትስአፓችሁ እንደዛ አድርጋችሁ መስራት ትችላላችሁ። ሌላ ደግሞ ሌላ ምክር የምሰጣችሁ ማለት ነው ከቻላችሁ ቴሌግራም ቻናል ክፈቱላ። እዛ ላይ በየቀኑ ማለት ነው ዴይሊ የሆነ ነገር ፖስት እያደረጋችሁ ኮሚኒቲያችሁን አብዙት። ምክንያቱም እኔ አሪፍ እየሰራሁበት ያለሁት በቴሌግራም ቻናል ነው። እዛ ላይ በቅርብ ነው የጀመርኩት፣ ግን በጣም አሪፍ ተከታይ እያገኘሁ ነው። ወደ 900 ምናምን ደርሻለሁ ማለት ነው። 1000 ከሞላ ራሱ ደግሞ ከቴሌግራም ራሱ ማስታወቂያ ያገኛለሁ። ተጨማሪ ደግሞ አሁንም ደግሞ ማስታወቂያዎች እየተላለፉ ነው ማለት ነው ቴሌግራም ላይ። እዛ ላይም ደግሞ ገቢ እያገኙ ነው ማለት ነው። ስለዚህ እናንተም ከቻላችሁ እንደ ምክር ማለት ነው ቴሌግራም ቻናል ብትከፍቱ አሪፍ ነው ብዬ አስባለሁ። ስለዚህ የዛሬ ቪዲዮውም ደግሞ እንዴት አፑ ላይ እንዴት እናንተ ተጨማሪ የምታገኙበት ማለት ነው ፕላትፎርሙ አፕዴት ያደረገና ትላንትና ኦፊሻል ፖስት ያደረገን እሱን ላስረዳችሁ። እሺ ፕላትፎርሙ አፕዴት ያደረገና የራሳችሁ ኦፊሻል ላይ የለቀቁትን እኔ ወደ አማርኛ ቀይሬ የኔ ቴሌግራም ቻናል ላይም ለቅቄ ነበረ ትላንትና። እዚህ ጋር እንደምታዩት ለ10 ቀን ብቻ የሚቆይ ነው ማለት ነው። ከሚያዝያ 12 እስከ 22 ይላል። ዛሬ 12 ነው፣ እስከ 22 ብቻ ይቆያል ማለት ነው። ወይ ደግሞ በፈረንጅ ከ20 እስከ 30 ብቻ ነው የሚቆየው። እዚህ ጋር ምንድነው የተጨመረ ወይ ደግሞ ምንድነው ተጨማሪ የምናገኘው የሚለውን ላሳያችሁ። እዚህ ጋር መጀመሪያ ላይ ያለ ማለት ነው የመጀመሪያ ክፍያ ብሎ 50 አለ። አንድ ሰው ስትጋብዙ ያ ሰው ዊዝድሮ ካረገ እናንተ 50 ብር ታገኛላችሁ። ይሄ በፊትም የነበረ ነው። ከዚህ በኋላ የሚቀጥል ነው ደግሞ። ሁለተኛ ደግሞ 20 ሰው ከጋበዛችሁ 800፣ 30 ሰው ከጋበዛችሁ 1300፣ 50 ሰው ከጋበዛችሁ 2500፣ 100 ሰው ከጋበዛችሁ ደግሞ 6000 የምታገኙበት ነው ማለት ነው። እነዚህን ሁሉ ስታገኙ ማለት ነው በሰው ብዛት ተጨማሪ 50 ብር መጨመር አለባችሁ። ይሄ ብቻ አይደለም። እነዚህ ሰዎች ግዴታ ምን ማድረግ አለባቸው ወይ ደግሞ ምን ከሰሩ ነው እነዚህን የምናገኘው ደግሞ የሚለውን ደግሞ ላሳያችሁ። እሺ እነዚህ ሰዎች ወይ ደግሞ እናንተ የምትጋብዙ ሰዎች ከነሱ እናንተ ይሄ የሚቆጠረው ማለት ነው 20 ሰውም እንደዛውም ደግሞ 30፣ 50፣ 100ም ሰው የሚቆጠረው ዝም ብሎ ሰው ሳይሆን ኢንቫይት ስላደረጋችሁ ብቻ ሳይሆን አንደኛ ያ ሰው ዊዝድሮ ማድረግ አለበት። እዚህ ጋር ትክክለኛ ሰዎች መሆን አለባቸው። እንደዛውም ደግሞ አንዴ ዊዝድሮ ማድረግ አለባቸው ይላል ማለት ነው። ሁለተኛ ደግሞ አንዴ ሽልማቱን ከወሰዳችሁ በኋላ ለምሳሌ እዚህ ጋር እስከ 100 ሰው ከወሰዳችሁ በኋላ ድጋሚ አይሰጥም። ድጋሚ ሌላ ይቆጠራል። 100 ሰው ድጋሚ ይቆጠራል እንጂ ድጋሚ አይሰጥም ማለት ነው። ከዛ በላይ መጋበዝ የምችሉ ከሆነ እናም ደግሞ ሽልማቱ የሚቆየው እስከ 22 ነው ወይ ደግሞ በውጪ እስከ 30 ድረስ ብቻ ነው የሚቆየው። ስለዚህ 10 ቀን አላችሁ። ቢያንስ 20 ሰው፣ 30 ሰው፣ 40 ሰው መጋበዝ የምችሉ ከሆነ ይህንን መሞከር ነው ማለት ነው። እንዳልኳችሁ ደግሞ ሌላ ሶሻል ሚዲያ ላይ እየሄዳችሁ
ቲክቶክ ላይ ምናምን ቪዲዮ እየሰራችሁ እነዚህን ሰዎች መጋበዝ የምትችሉት ነው ማለት ነው። እንደዚህ ከጋበዛችሁ ደግሞ ተጨማሪ ታገኛላችሁ ማለት ነው። ማሰብ ያለባችሁ እዚህ ጋር 800 ስታገኙ ተጨማሪ ደግሞ የ20 ሰው 50 ብሩን መደመር አለባችሁ ማለት ነው ተጨማሪ የምታገኙት። ስለዚህ ከዚህ ውጭም ደግሞ ኮሚሽን ታገኛላችሁ። እንደዚህ ሰውን ስትጋብዙ ያ ሰው 50 ብሩን ውስዶ ካረገ በኋላ ያ ሰው ሁሌ ውስዶ ሲያደርግ እናንተ ደግሞ ሌላ ተጨማሪ ኮሚሽንም ታገኛላችሁ ማለት ነው። ስለዚህ ይሄ አፕ አሪፍ አፕ ነው። አሁን አዲስ ስለሆነ አሪፍ እየሰጠ ነው። እናንተም ደግሞ በርትታችሁ መስራት ያለባችሁ ማለት ነው። ስለዚህ የዛሬውን ደግሞ ዊዝድሮ እያደረኩ ደግሞ ላሳያችሁ 700 ብሩን የቀረውን ማለት ነው እዚህ ጋር። እሺ ዊዝድሮ ለማድረግ እዚህ ጋር 700 ብሩን ማለት ነው ዊዝድሮዋል የሚል አለ። እሱን እነካለን። እዚህ ጋር ዊዝድሮ ስታደርጉ እነዚህ ተጨማሪ ከሌላችሁ ዊዝድሮ ማድረግ አትችሉም። 100 ብር ዊዝድሮ ስታደርጉ እዚህ ጋር 16 ተጨማሪ 16 ብር ከሌላችሁ አይሆንም ማለት ነው። 348 580 ብር 10,000 ደግሞ 1600 ተጨማሪ ወይ ደግሞ 11600 ካላችሁ ነው ማለት ነው። እዚህ ጋር 500 ላለው ከዛ እዚህ ጋር ፊ 80 ይቆረጣል ይላል። እዚህ ጋር ፓስወርድን አስገባለሁ ማለት ነው። ፓስወርዱን ካስገባው በኋላ ሪሲቭድ ላለው ማለት ነው። ሪሲቭድ እንዳልኩኝ ይሄው እዚህ ጋር 122 ብር ብቻ ቀረኝ። ስለዚህ አሁንም 500 ብሩን ዊዝድሮ አድርጋለሁ። እናንተም ደግሞ በርታችሁ ከሰራችሁ ከዚህ አፕ ከዚህ በላይ መስራት ትችላላችሁ። አይታችኋል ከዚህ በፊት ከዛፒሮ አንድ ሰው ብቻ እስከ 50 ምናምን ሺህ ብር እየሰራበት ማለት ነው። ከዚህ አፕም ደግሞ ያ ሰው በጣም አሪፍ ብር እየሰራ ነው። ግን እንደነገርኳችሁ ነው ይሄ ሰው በጣም ብዙ ኮሚኒቲ አለ ቴሌግራም ላይ፣ ቲክቶክ ላይ፣ ዩቱብ ላይ። ስለዚህ በዛ ነው እየሰራ ማለት ነው። እናንተ ደግሞ ይሄ ሰው ይህን ስለሰራ ግዴታ መስራት አለባችሁ ብዬ አላስብም። የራሳችሁን እንደዛውም ደግሞ የጣራችሁትንም ማግኘት አለባችሁ። ስለዚህ ሰዎችን ጋብዙት ከዚህ ፕላትፎርም ላይ ያ ሰው ምን ይጠቀማል፣ እናንተም ደግሞ ተጠቃሚ ናችሁ ማለት ነው። ምንም የሚደረግ ነገር የለም። ዋትስአፕ ኮኔክት ማድረግ ነው የማይጠቀም ዋትስአፕ ከሆነ ማለት ነው። የሚጠቀም ዋትስአፕም ከሆነ ደግሞ ለአንዴ ነው ለ24 ሰዓት ነው። ከ24 ሰዓት በኋላ ደግሞ ከፈለገ ይመለሳል ዋትስአፑ ድጋሚ ላለመስራት ይችላል ማለት ነው በዛ ዋትስአፕ። እሱም ደግሞ ሰዎቹን እያጋበዘ ተጨማሪ ያ ሰው ውስጥ ካረገ 50 ብር እንደዛውም ደግሞ ተጨማሪ አሁን የነገርኳችሁን አፕዴት የተደረገም ማለት ነው ያገኝ ይችላል። ስለዚህ በርታችሁ ስሩ። አሪፍ አፕ ነው። ሰብስክራይብ ያላደረጋችሁ ሰዎች ደግሞ እስካሁን ይህንን ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉኝ። ከዚህ በኋላም አሪፍ አፖች እንደዛውም ደግሞ ቴሌግራም ቻናላችንም ላይም ደግሞ የሚለቀቁ ቦቶችም እንደዛውም ደግሞ አፖች ስላሉ እሱንም ሄዳችሁ አትዳኒ መልቲሚዲያ ብላችሁ ማለት ነው ጆይን አድርጉና እዛ ላይ ተጨማሪ ስራዎችን ልታገኙ ስለምንችሉ እስካሁን ያልጀመራችሁ ሰዎች ካላችሁ ማለት ነው ልታገኙ ስለምንችሉ ከዚህ በኋላም ደግሞ የሚለቀቅ አሪፍ አዲስ አፕ ሲለቀቅ ቀድሜ እዛ ላይ ስለሚለቅ እዛ ገብታችሁ መጠበቅ ነው ማለት ነው። አመሰግናለሁ።